አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ዓለም እየተናጠች ነው፣ መጣላትም ቀይ ባህር ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዳሴው ግድብን የጨረስነው የቦሌን መንገድ ለማድመቅ ነው ሲሉም ተደምጧል። በዝርዝር የሚቀርበው ቀዳሚው ጉዳይ ይሆናል። በአብይ አህመድ አገዛዝ በኩል የፕሮፓጋንዳ ዘመቻ ተከፍቶብኛል ሲሉ ፖለቲከኛው ጀዋር መሐመድ ገለጹ። ጉዳዩን ወደ ህግ እንደሚወስዱት አሳውቀው ተላለፈብኝ ያሉትን መረጃም በሐሰትነት አስተባብለዋል። እንመለከተዋለን። ከንቲባው ተገደሉ። አመራሩ በፋኖ ኃይሎች ነው ጥቃት ደርሶባቸዋል የተባለው። ጀነራሉ ደግሞ በጎጃም የእግር በእግር ዘመቻ አደረግን ሲሉ ተናግረዋል። ትሰሙታላችሁ። በወልቃይት የአምባሳደሩ ጉብኝት እያነጋገረ ቀጥሏል። ህወሓት የአምባሳደሩን ንግግር ተችቶ የነ ኮሎኔል ደመቀ ዘውዱ አስተዳደር በስልጣን እስካለ የተፈናቃዮች ደህንነት አይረጋገጥም ብሏል። አምባሳደሩ ደግሞ የዚህ አስተዳደር አመራሮች ከጀነራሉ ጋር ለመስራት ዝግጁ መሆናቸውን ገልጸውልኛል ሲሉ ተናግረዋል። ወደ እናንተ ይደርሳል። ሻዕቢያና ህወሓት ማስጠንቀቂያ ያደረሳቸው። ማስጠንቀቂያው ከአውሮፓ ህብረት የተላለፈ ሲሆን የሁለቱም ሀገራት አገዛዞችን አደብ እንዲገዙ የሚጠይቅ ነው። ሌላኛው መረጃችን ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ የተለያዩ ምላሾች እየተሰጡ ናቸው። አብይ አህመድ፣ ቴዲ አፍሮ፣ ሙሼ ሰሙን ጨምሮ የተለያዩ ሰዎችን በጉዳዩ ላይ መልእክት አስተላልፏል። እንመለከተዋለን። የተባበሩት አረብ ኤምሬቶች ከሶማሊያ ጓዟን ጠቅልላ ማውጣት ጀመረች። ይህ በእንዲህ እንዳለ ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረትን ለመመስረት ንግግር ላይ መሆኗ ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ዓለም እየተናጠች ነው፣ መጣላትም ቀይ ባህር ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዳሴውን ግድብ የጨረስነው የቦሌን መንገድ ለማድመቅ ነው ሲሉም ተደምጧል። የብልጽግናው ፕሬዝዳንት 86 ሚሊዮን ህዝብ በድህነት ውስጥ ያለበት ነው በሚል የተባበሩት መንግስታት ድርጅት የገለጸውን የኢትዮጵያን ኢኮኖሚ ከእንቅልፉ የነቃ ብለው ባቀረቡበት ንግግራቸው ካነሷቸው ጉዳዮች ውስጥ ዓለም ሲናጥ እኛ እናተርፋለን ያሉበት ይገኝበታል። በእርግጥ ከጦርነት ማትረፍ በግጭትም ስልጣንን ማስቀጠል የብልጽ ግናው ሰው የሚታወቁበት ተግባራቸው ነውናም ነገሩ እንግዳ ባይሆንም እነሱ ይጣሉ እኛ እናስታርቃለን ሲሉ ግን አሁን ተሰምተዋል። ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብን። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። በሀገር ውስጥ ሚሊዮን ገዳይ ጦርነትን ያደረጉትና አሁን የእርስ በርስ ጦርነቶችን እያከናወኑ ያሉት አብይ አህመድ የዓለም ጦርነቶችን ልገላገል ሲሉ የአሁኑ የመጀመሪያቸው አይደለም። የሩሲያና ዩክሬን ጦርነትን ልሸምግል ብለው ጠይቀው አንድ ሰሞን መነጋገሪያ ሆኖ ነበርም። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ የሚለው ዜናም በብልጽግናው ልሳናት የሚቀርብ እንደነበር ይታወሳል። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በቅርቡ በዩክሬን የተነሳውን ቀውስ አስመልክቶ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ትናንት ባቀረቡት ማብራሪያ ደግሞም ሀገራትን አትጣሉ ይሉናም መጣላት ካልቀረ ደግሞ ለቀይ ባህር ይሁን ብለው ወደ ጦርነት የሚያመሩበትን ምክንያት አስቀምጠዋል። ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው።
ኢትዮጵያውያን በጋራ ርብርብ የገነቡት የህዳሴው ግድብ ሙሉ በሙሉ መጠናቀቁ ከተነገረ ወራት አልፏል። እንዲያም ሆኖ ለመሆኑ ግድቡ በኤሌክትሪክ ፍጆታችንና ዋጋው ላይ ምን ጠቀመን፣ ምንስ ለውጥ አመጣ የሚሉ ጥያቄዎች ደጋግመው ከማህበረሰቡ የሚነሱ ናቸው። በርዕሰ መዲናው አዲስ አበባ የሚሆን በበርካታ የሀገሪቱ ከተሞች ከዋና ዋና መንገዶች ጀርባ ቀናትን በጨለማ ማሳለፍ የተለመደ ነው። በየጊዜው እያሻቀበ ያለው የኤሌክትሪክ ክፍያም የሚታወቅ ነው። የብልጽግናው ፕሬዝዳንት አብይ አህመድ ደግሞ ከህዳሴው ግድብ መጠናቀቅ ለምን ተጠቃሚ አልሆንም የምትሉ የቦሌ መንገድን አደመቅንላችሁ እኮ ሲሉ ተሳልቀዋል። ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። በአብይ አህመድ አገዛዝ በኩል የፕሮፓጋንዳ ዘመቻ ተከፍቶብኛል ሲሉ ፖለቲከኛው አቶ ጀዋር መሐመድ ገለጹ። ጉዳዩን ወደ ህግ እንደሚወስዱት አሳውቀው ተላለፈብኝ ያሉትን መረጃን በሐሰትነት አስተባብለዋል። ባለፉት 2 ቀናት መነሻቸው ከየት እንደሆነ በውል ባይታወቅም አቶ ጀዋር መሐመድ ታሰሩ የሚል መረጃ በማህበራዊ ትስስር ገጾች ላይ ሲሰራጭ መስተዋሉ ይታወሳል። ይህንን ተከትሎ ምላሽ የሰጡት ፖለቲከኛው አቶ ጀዋር መሐመድ በአብይ አህመድ አስተዳደር በኩል ዘመቻ ተከፍቶብኛል ሲሉ አሳውቋል። በሚናፈሰው ወሬ የተነሳ ብዙዎቻችሁ ለእኔ ለቤተሰቦችና ባልደረቦች በመደወል ስለ ደህንነት ስታጠያይቁ ስለነበር ላሳያችሁኝ ወንድማዊ አጋርነት ከልብ አመሰግናለሁ ያሉት ፖለቲከኛው በሙሉ ጤንነት ሰላምና ነጻነቴ እንደተጠበቀ መሆኑ ልገልጽላችሁ እወዳለሁ ሲሉ ጠቅሰዋል። በኢትዮጵያ ፖለቲካ ውስጥ ከፍ ያለ ትችት ከሚያስተናግዱት ውስጥ አንዱ መሆናቸውን የጠቀሱት አቶ ጀዋር መሐመድ የመልስ ምት ከመስጠት ይልቅ ታዝቤ በዝምታ ማለፍን እንደ ስልት እጠቀማለሁ ይላሉ። ሰሞኑን የአብይ አህመድ መንግስት እየነዛው ያለው እርስ በራሱ የሚጠላለፍ የስም ማጥፋት ዘመቻን በቀላሉ መምታት ቢቻልም እንደ ወትሮ በዝምታ ማለፍን መርጬ ነበር ሲሉም ይቀጥላሉ። ሆኖም ግን አሁን ታሰሩ ወዘተ የሚለው ፕሮፓጋንዳም ከኔ ባለፈ የሌሎች ሀገራት ተቋማትን ያካተተ ሆኖ እንዳገኙትም ገልጿል። አላማውም ከነዚህ ሀገራትና ተቋማቶቻቸው ጋር ያለኝን መልካም ግንኙነት ማሻከር ነው ያሉት ጀዋር ክሳቸው እነማን ላይ እንደሆነ ግልጽ ባያደርጉትም ጉዳዩን ወደ ህግ እንደሚወስዱት ግን አሳውቋል። የህግ አማካሪዎች ከተጠቀሱ ሀገራት አካላት ጋር በመቀናጀት አስፈላጊውን ምርመራና ህጋዊ እርምጃ እንዲወስዱ ይሆናል። ሂደቱና ውጤቱም ለህዝብ ይፋ እንዲሆን የምንስማማበትን በጊዜው ይታወቃል። እስከዛው ድረስ ትግሉ ይቀጥላል ሲሉም ፖለቲከኛው አሳውቀዋል። ከንቲባው ተገደሉ። አመራሩ በፋኖ ኃይሎች ነው ጥቃት ደርሶባቸዋል የተባለው። ጄኔራሉ ደግሞ በጎጃም የእግር በእግር ዘመቻ አደረግን ሲሉ ተናግሯል። የአማራ ክልሉ ጦርነት ከባድ መስዋዕትነትን እያስከፈላቸው ከቀጠሉ የህብረተሰብ ክፍሎች ውስጥ የክልሉ መካከለኛና ታችኛው እርከን አመራሮች ይገኙበታል። በተለያዩ የክልሉ አካባቢዎች የዞን፣ የወረዳ፣ የከተማ አስተዳደር አመራሮች ባለፈው 2 ዓመት ተኩል የጦርነት ጊዜ ተገድለዋል። ጥቂት የማይባሉት ደግሞ ለአካል ጉዳት ተዳርጓል። የነዚህ ሁሉ አመራሮች ሞት ግን 4 ኪሎ ድረስ የሚሰማ አልሆነም። ይህ በክልሉ ዝመቱ ጭምር የሚባሉ አመራሮች ግድያ ቀጥሎ ዛሬም ከንቲባው መገደላቸው ተሰምቷል። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን ደግሞ የአስተዳድሩ ብልጽግና ፓርቲ ጽህፈት ቤት አሳውቋል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ ነው ሲልም ይኸው የብልጽግና ጽህፈት ቤት ጠቅሷል። ግድያው በፋኖ ኃይሎች ታጣቂዎች የተፈጸመ ስለመሆኑ ደግሞ ከወደ ፋኖ ኃይሎች የተሰራጨው መግለጫ ያመላክታል። በክልሉ አገዛዙ ሰላም ሰፍኗል እያለም በሁለቱም ወገን ያሉ ኢትዮጵያውያን ግን በየዕለቱ መስዋዕትነትን እየከፈሉም ቀጥሏል። በተለይም ባለፉት 2 ቀናት የብልጽግናው መንግስት በዋግ ኽምራና ወሎ ቃሌም ቀጠና የራሱን ወታደሮች ጭምር በድሮን የደበደበባቸው አጋጣሚዎች የቀውሱ መገለጫ ተደርገው የሚታዩ ናቸው። ይህንን የክልሉን እልቂት እየመሩ ከሚገኙ ወታደራዊ አመራሮች መካከል አንዱ የሆኑት የምስራቅ አዛዡ ሌትናንት ጀነራል መሐመድ ተሰማ ደግሞ በተለይም ደግሞ በጎጃም ቀጠና እግር በእግር ዘመቻን አድርገናል ይላሉ። እኒህ ወታደራዊ አዛዥ የፋኖ ኃይሎችን ደምስሰው ስለማጠናቀቃቸው በየጊዜው እየተናገሩ ግን ደግሞ አሁንም ዘመቻ ላይ ስለመሆናቸው እየገለጹ ነው የቀጠሉት።
በወልቃይት የአምባሳደሩ ጉብኝት እያነጋገረ ነው። ህወሓት የአምባሳደሩ ንግግር ተችቶ የነ ኮሎኔል ደመቀ ዘውዱ አስተዳደር በስልጣን እስካለ የተፈናቃዮች ደህንነት አይረጋገጥም ብሏል። ኤርቪን ማሲንጋ ደግሞ የዚህ አስተዳደር ሰዎች ከጀነራሉ ጋር ለመስራት ዝግጁ መሆናቸውን ገልጸውልኛል ሲሉ አሳውቋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አቶ ጌታቸው ረዳን አስከትለው ወደ ሁመራ ያደረጉት ጉዞ መነጋገሪያ የሆኑ ጉዳዮች እየተነሱበት የቀጠለ ሆኗል። የሁለቱ የብልጽግና ሹማምንት ማለትም የበለጠ ሞላና ጌታቸው ረዳ የቃላት ምልልስ ደግሞ በቀዳሚነት የሚጠቀስ ነው። ህወሓት ደግሞ የአሜሪካው አምባሳደር ሁመራ ላይ ባደረጉት ንግግር ቅሬታውን አቅርቧል። ድርጅቱ የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያውን ስምምነት ተፈራራሚ ወገኖችን ይበልጥ የሚያራርቅ ነው በማለት ነው የተቸው። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ ያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና እርቅናም እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲልም ባወጣው መግለጫ ላይ አቋሙን ገልጿል። አምባሳደሩ ደግሞ ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ጣፈንታቸው በተገቢ ወቅት እንዲወስኑ እንዲደረጉ ጥሪ እናቀርባለን ማለታቸው ይታወሳል። ህወሓት በበኩሉ አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸው የጦርነቱ ዋነኛው ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት ነው ብሎታል። ይህ ደግሞ የፕሪቶሪያውን ስምምነት የሚሸረሽር ተግባር ሲል ገልጾታል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብሱ የሚችሉ አስተያየቶችን ባይሰጡ እንደሚመርጥም ህወሓት አሳስቧል። እነዚህ ተፈናቃዮች ክብራቸውና ደህንነታቸው በጠበቀ መልኩ ለመመለስ የሚያስችል ሁኔታ የለም ምን ያለው ከዚህ አካባቢ የተፈናቀሉ ሰዎች ላይ አስከፊ የሰብአዊ መብት ጥሰት ተፈጽሟል። ይህም ታማኝነት ባላቸው ዓለም አቀፍ ተቋማት የተመዘገበ ነው። እነዚህ ሁኔታዎች መዘንጋት የለባቸውም። በእነዚህ ጥሰቶች ውስጥ የተሳተፉ ሰዎች በስልጣን እስካሉ ድረስ የተፈናቀሉ ሰዎች ደህንነት አይረጋገጥም። የእነዚህ ኃይሎች በስልጣን ላይ መቆየትም ወደ ቀያቸው የሚመለሱ ተፈናቃዮች እውነተኛ ራስን በራስ የማስተዳደርና ሌሎች የፖለቲካ መብቶችን ተግባራዊ ሊያደርጉ የማያስችል ነው። እውነተኛ እርቅንም የሚያመጣ አይሆንም ነው ያለው ድርጅቱ። አምባሳደሩ ደግሞ በጉብኝታቸው ማግስትም በሌላ ማብራሪያ የተመለሱ ሲሆን በወልቃይት የሚገኘው የነ ኮሎኔል ደመቀ ዘውዱ አስተዳደር ኃላፊዎች በትግራይ ጦርነት ወቅት ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው በመመለስ ረገድ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል ብለዋል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ መሆኗን አክለው ሆኖም ተፈናቃዮችን የመመለሱን ሂደት በዋናነት መመራት ያለበት ግን በፌደራል መንግስቱ ነው ብለው የትግራይና የአማራ ክልላዊ መንግስታትም ድርሻ እንደሚኖራቸው ጠቁመዋል። ብልጽግናና ሻዕቢያ ማስጠንቀቂያ ደረሳቸው። ማስጠንቀቂያው ከአውሮፓ ህብረት የተላለፈ ሲሆን የሁለቱም ሀገራት አገዛዞች አደብ እንዲገዙ የሚጠይቅ ነው። በእርግጥ ተደጋጋሚ ዓለም አቀፋዊ ማሳሰቢያዎችን የተሻገሩት እነዚህ ጦርነትን፣ መግደልን፣ ማሰር፣ ማሳደድን የመግዣ ስልታቸው ያደረጉ የአዲስ አበባና የአስመራ አገዛዞች በጋራና በተናጠል ህዝባቸውን እየገደሉና እያጋደሉ ለሌላ ጦርነት ደግሞ ውረድ እንውረድ እየተባባሉ የቀጠሉ ናቸው። ብልጽግና ከጠቅላይ ሚኒስትሩ ጀምሮ እስከ ጀነራሎቹ የንግግሮቹ መነሻና መዳረሻ ሁሉ የቀድሞ የጥፋት አጋሩ ሻዕቢያን ካደረገ ሰነባበትም። ሻዕቢያም ፕሬዝዳንት ኢሳያስን ጨምሮ በተለያዩ ጊዜያት የሚሰጣቸው ምላሾች የብልጽግናው ሰዎችን በመስደብና ማንቋሸሽ ላይ የተመሰረቱ ናቸው። የሁለቱ ሀገራት ዜጎች የሚሆኑ ዓለም አቀፉ ማህበረሰብ ስጋት ደግሞ እነዚህ ጦር ሰባቂ፣ ግጭት ጠማቂ አገዛዞች ሌላ ጦርነትን እንዳያስጀምሩ የሚል ነው። የአውሮፓ ህብረት ያስተላለፈው ዕለታዊ መልእክትም ይህንን የተመለከተ ነው። በቀይ ባህር ሳቢያ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እንዲረግብ ነው ህብረቱ ያሳስበው። የአውሮፓ ህብረት የውጭ ጉዳይና የፖለቲካ ጉዳዮች ምክትል ዋና ጸሐፊ የሆኑት ኦላፍ ሱኩንግ በአዲስ አበባ ለጋዜጠኞች በሰጡት መግለጫ በመንግስታቱ መካከል ያሉ አለመግባባቶች በቅን ልቦና በሚደረግ ዲፕሎማሲ ቢፈቱ የሚል ምክር ሀሳብ አቅርበዋል። ቀጠናው ጦርነት ሰልችቶታል ሲሉም አስጠንቅቀዋል። አውሮፓ ታሪካዊ ግጭቶችን በትብብርና በኢኮኖሚ ትስስር እንዴት እንዳለፈች በማሳያነት በመጥቀስም ይህ ሞዴል ለቀጠና የትብብር ድጋፍ ሊሆን እንደሚችል ጠቁመዋል። በሁለቱ ሀገራት መካከል ኢኮኖሚያዊ ትብብርና ትስስር ችግሮች ለመፍታት በጣም ጥሩ መንገድ ሊሆን እንደሚችል እናምናለን ያሉት ሱኩግ የአውሮፓ ህብረት የዲፕሎማሲ ድጋፍ ቢሰጥም ዋነኛው ኃላፊነት ግን ሀገሮቹ ራሳቸው ከቃላት ጦርነት በመቆጠብ በጋራ ጉዳዮች ላይ መፍትሄን መፈለጋቸው እንደሆነም ነው የጠቆሙት።
አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ የተለያዩ ምላሾች እየተሰጡ ናቸው። አብይ አህመድ ሙሼ ሰሙ ቴዲ አፍሮን ጨምሮ የተለያዩ ግለሰቦችን በጉዳዩ ላይ መልእክት አስተላልፏል። በቲያትሮች በኮሜዲ ዘውግ ፊልሞች ላይ በመተወንና የቴሌቪዥን መሰናዶን በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ኤፍቢአይ ፍሬሽማንና ያንቹ ሌባን ጨምሮም በሌሎችም አስቂ ፊልሞች እንደዚሁም ተውኔቶች የሚታወቀው ነጻነት ባደረበት ህመም ማረፉ ተገልጿል። ነጻነት ወርቅነህ ለአመታትም በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ ነበርም። ነጻነት ባለትዳርና የሶስት ልጆችም አባት ነው። የነጻነት የእረፍት ዜና መሰማቱን ተከትሎ የተለያዩ ማህበራዊ ሚዲያ ገጾች ላይ ታዋቂ ሰዎች፣ የሙያ ባልደረቦቹ፣ አድናቂዎቹም ከምስሉ ጋር በማያያዝ የሀዘን መግለጫዎችን እያጋሩም ናቸው። የአርቲስቱን ህልፈት ተከትሎ መልእክት ካስተላለፉት ውስጥ አብይ አህመድ አንዱ ናቸው። ለእርሳቸው ስልጣን መቆየት በተመሳሳይ ቀን የተገደሉትን ከንቲባ በተመለከተ ሀዘናቸውን ባይገልጹም ጠቅላይ ሚኒስትር አብይ አህመድ ነጻነት በተለይም በህዳሴው ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ በማለት ሀዘናቸውን አስተላልፈዋል። ቴዎድሮስ ካሳሁን ቴዲ አፍሮ አርቲስት ነጻነት በኪነ ጥበቡ ዘርፍ የነበረው ተወዳጅነትና የትወና ጥበብን በማድነቅ ሀዘኑን ገልጿል። የምጣኔ ሀብት ጉዳዮች ተንታኝ ሙሼ ሰሙ ደግሞ ነጻነት ወርቅነህ በህይወት ዘመኑ የኖረው ከህፃኑም ጋር ህፃን ከወጣቱ ጋር ወጣት ከብሔሩም ጋር ብሔር ሆኖ በመቻሉ ዛሬ በሞቱ ጊዜ ሀገርና ህዝብን ያለ ልዩነት በጥልቅ ሀዘን ሊያስተባብር ችሏል ብለዋል። ጥላቻ፣ ክፋት፣ የዘር የሃይማኖት ልዩነት የሁሉም ነገር ሚዛን በሆነበት ዘመን ይሄ ለምን ሆነ ሲሉ የጠየቁት ሙሼም መልሱ ነጻነት በህይወት ዘመኑ ለጥላቻና ለመድሎ ቦታ የሌለው ሰውን በሰውነቱ ብቻ አክብሮ የኖረ ምርጥ ዜጋ በመሆኑ ነው ብለዋል። የተባበሩት አረብ ኤምሬቶች ከሶማሊያ ጓዟን ጠቅልላ መውጣት ጀመረች። ይህ በእንዲህ እንዳለ ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረትን ለመመስረት ንግግር ላይ መሆኗ ተሰምቷል። ትናንት የተባበሩት አረብ ኤምሬቶች መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከሶማሊያ ሞቃዲሾ አደናዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ቢቢሲ ዘግቧል። ሶማሊያ ከኤምሬቶች ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ያላትን ቁሳቁስ ማውጣትም ጀምራል። ዛሬም ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ ይጠበቃል ሲል ዘገባው አመልክቷል። ሶማሊያ ከኤምሬትስ ጋር ያላት ግንኙነት ለማቋረጥ የወሰነችው ያለ ፍቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑት አይዳሮስ አልዙባይዲን ማስወጣቷን ተከትሎ ነው። ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባሳለፍነው ሰኞ የሶማሊያ ፌደራል መንግስት ከተባበሩት አረብ ኤምሬቶች ጋር የገባውን የወደብ ማልማትና የጸጥታ ስምምነቱን ሙሉ በሙሉ መሰረዙን አሳውቋል። ሶማሊያ ይህንን ያደረገችው የተባበሩት አረብ ኤምሬቶች ሉዓላዊነትን ጥሳለች በሚልም ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በተባበሩት አረብ ኤምሬቶች ባለስልጣናት መካከል በሰነድና በፍቃድ ዙሪያ የነበሩ ሂደቶች የተነሳ ለመግባባት ተፈጥሮ ነበር። የተባበሩት አረብ ኤምሬቶች ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውሞ ነበር ያሉት ምንጮቹም አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችንና ሌሎች አስፈላጊ መረጃዎችን አቅርበው ንብረቶቻቸው መውጣት ጀምረዋል ብለዋል። በሌላ በኩል ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረት ለመመስረት ንግግር ላይ ስለመሆኗ ተገልጿል። ሳውዲ አረቢያ ከተባበሩት አረብ ኤምሬቶች የሚመጣባትን ቀጠናዊ ተጽዕኖ ለመግታት ከሶማሊያና ግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችል ስምምነት በማጠናቀቅ ላይ ትገኛለች። ብሉምበርግ ጉዳዩን የሚያውቁ 2 ምንጮችን ጠቅሶ እንደዘገበው የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂካዊ አጋርነት ለመመስረት ያለመውን ይህንን ስምምነት ለማጽናት በቅርቡ ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። እንደ ብሉምበርግ ዘገባ ከሆነ የሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይቷል። በሁለቱ የኦፔክ ፕላስ አባል ሀገራት መካከል ያለው ውጥረት የናረው ሳውዲ አረቢያ የተቀናቃኟን ተጽዕኖ ለመቀነስ በሚደረገው ጥረት ኤምሬቶች ወታደሮቿን ከየመን እንድታስወጣ ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ድረስ ለሶማሊያ ግዛት አንድነትና አልሻባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ይህ ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችውን ሶማሊያ የጸጥታና የመከላከያ አቅምን በቀጥታ ለማጠናከር የምትሞክርበት የመጀመሪያው ስምምነት ይሆናል። አንድ የሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነት እየተዘጋጀ መሆኑን ቢያረጋግጡም
ተጨማሪ ዝርዝር መረጃ ለመስጠት ግን ፈቃደኛ አልሆኑም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።